አይቀርም ሙኒክ ነሽ ፒኤስጂ ነሽ ሐራም ቦል ብትሉ ምን ብት የሰፈር ጨዋታም ቢሆን የሰፈር የመንደሩ ጨዋታ ቢሆን አራምደን ይሄን ዋንጫ እንበሏለን ከምር ለዚህ ክለብ ደጋፊዎች ማለት ለዚህ ክለብ ደጋፊዎች ውለታ ነው የሚሆኑ ይሄን ሁሉ አመት ያለ ዋንጫ ለቆየ ነው ማለት ነው ዛሬ በቲም ኮራው ዛሬ በአርቴታ የኔ ቦስ የኔ አባት ባንተ ኮራውኝ እግዚአብሔርን ለዚህ ነው እንትን ሞደው ለዚህ ነው አርሰናልን ሞደው yes look my team look አሪ በቃ እግዚአብሔር ደም በየመጣር የምሪ በቃ ይወዳችሁ ባልበለው ራስ በዛሬ በቲም ኮርቻለሁ ይሄን ዋንጫ ባናሸንፈው ራስ በዚህ ቲም ኮርቻለሁ ስታር ወይኔ አባት አረ ወይኔ ፋሚሊ የትናችሁ ያርሴ ፋሚሊ ገባ በሉ ወይኔ ዛሬ እንኳን ደስ አላችሁ ለፋይናል አልፋችኋል እንዴ ነው ነገር ዋንጫው ዛሬ ነው ለምንድን ነው እንደዚህ የሚደሰቱ ሰዎች ዋንጫው ዛሬ አይደለም ማለት እርግጠኛ ናችሁ አዎ ነገ ይጫወታል ፒኤስጂ እና ሙኒክ ከዛ ነው ፋይናል እና አዎ እሺ ይሁን ኧረ ርችትም ተተኮሰ ይሄ ነገር ዛሬ ነው እንዴ ዋንጫው ጎበዝ አሳውቁን ይሆን ያመለጠ ነገር ካለ እንጂ ፋይናሉ ገና ነው እንኳን ደስ አላችሁ በቃ ስንት ጊዜ የሚገኝ ነው ይሄ እና ነገ ደግሞ እንጠብቃለን እስኪ ማን እንደምታረጉ ፋይናል ላይ ያው ግን እንኳን ደስ አላችሁ የአርሰናል ደጋፊ ቻምፒየንስ ሊግ ፋይናል ከ20 አመት በኋላ እኔ የተረጋገጠ የአርሰናል ደጋፊ የሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት አመት ነበር ገባርለ እዚህ መድረክ ላይ ቡድኔን ሳላየው 20 አመት ተጠብቄያለሁ 20 አመት እንዴት አባቴ ኢሞሽናል ሆንኩኝ ተረዳኝ አይደል ስላጫወታችን ኤዜ መውጣት ነበረበት ምናምን አትተንትንልን ኳስ አቃለው ምትል ከሆነ የቀበሌህን ክለብ አሰልጥነህ የሆነ ቦታ አድርሰው አትተንትንልን ገባርለ በፋራም ባራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 አመት በኋላ ነው ገባ ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር ገባ ደግፈ እዚህ ደረጃ ደርሳ አታቅም እኮ ደግፍ ነው ምል እንዴት አባቱን የተደሰትኩት ነው ምል እንዴት አባቱን የተደሰትኩት ምን አይነት አመት ነው ዘንድሮ አመቱ ለየት ያለ ነው ምል ለየት ያለ ነው ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫውተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል ገባ አይደለ ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ ባየር ሊቨርኩሰን አታልፍም ምንም አታመጣም እኮ ባየር ሊቨርኩሰን አታልፍም ስፖርቲንግን አታልፍም ስፖርቲንግን እንደማታልፉ ማቀው እኔ አትሌቲኮን አታልፉ ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው እናቴ ትሙት ፋይናል ደረስን ቻምፒየንስ ሊግ ፋይናል ደረስን እኔ ማመን አልቻልኩም እግዚአብሔርን እኔ ማመን በህልሜ ነው ወይኔ ያየሁት ያሉት ፋይናል ደረስን ቻምፒየንስ ሊግ በስመ አብ ማን ከሁሉም በላይ ደስ ያለኝ ደግሞ ሳካ ማግባቱ ነው ያ ሁላ የሚሰደብ ሰውዬ ሙሉ ሲዝኑን ማን በጣም ትችላለህ እናቴ ትሙት ምን አይነት ቲም ያለን ምን አይነት ሐራም ቦል ዛሬ ሙሉ ለሙሉ አየን ጨዋታው ማለት አትሌቲኮ ግጥም አድርጎ ዘጋው ሳካ ግን ትችላለህ የመጨረሻ ነው የምትችለው እናቴ ትሙት በጣም ነው ያስደሰትከኝ ማን ሁሉም ተጫዋቾች ይችላሉ ዛሬ ቤን ዋይት እንዲጮት በጣም ትችላለህ ካላፊዮሪ እንዳለ ሙሉ ቲሙን የተጫወቱ በጣም ነው የምትችሉት እግዚአብሔርን ዴቪድ ራያ ራሱ ስንት አይነት ፓስ ነበር ስታረግ ነበር እናቴ ትሙት ማለት ገና ይላችሁ አሁን ይላችሁ በዚህ ዲፌንሳችን ማለት ፋይናል ገና ይጠብቃል ፋይናል ነገ ማለት ነው ማንኛውንም ቲም ማግኘት እንችላለን ማንኛውንም ከሁለቱም ምርጥ 11 ተውጣጡ ይጋጠመን ገብታችኋላ ከዚህ በኋላ ማንንም አያስቆመን ወይኔ ፋይናል ድረስ ወይኔ አርሰናል አትሌቲኮ ማድሪድን በማሸነፍ ከ20 አመት በኋላ ለአውሮፓ ቻምፒየንስ ሊግ ፋይናሊስት ሆኗል ማለት ነው ኮንግራ ሴ ፋሚሊዎች ኮንግራ ባይዜ ማለት ነው እዚህ ስለደረሱ ብቻ አርሰናሎችን ዛሬ እንግዲህ ኮንግራ ማለት በድጋሚ ፈልጋለን ማለት ነው እንኳን ደስ አላችሁ አርሰናል ደጋፊዎች በቡካዮ ሳካ ብቸኛ ጎል ነው እንግዲህ ዛሬ በድምር ውጤት በአግሪጌት 2-1 በማሸነፍ ወደ ዋንጫው ተፋላሚ ሆኗል ማለት ነው አርሰናል በድጋሚ እንኳን ደስ አላችሁ አርሰናል ፋሚሊ ኮንግራ ደምቀዘንን ዛሬ እኔ እንደሲሞኒ የደንቆሮ አሰልጣኝ በህይወት አይቻላቅም መከላከል የማይችል ሐራም ፉትቦል የሚጫወት አሰልጣኝ ደንቆሮ የማህይም ልጅ 4-4-2 ጊዜ በነ
ፈርጉሰን ጊዜ ኖሮ የሞተ የሻገተ ኳስ እየተገባል 4-4-2 የጠነባ እግር ኳስ ነው። ገደልክ እኮ ሞትን እኮ በህይወት እኮ የለንም እኮ ሞትን እኮ ምንድነው ተስፋችን? ይሻው እንዴት ያንተ ልጅ እንዴት ነው የወያላን ደጋፊ ልጅ ምን ብሎ ነው የሚያበሽቀል? ልጅ አምስት ይከበላ ምንድን ነው የሚያበሽቀል? ማን አሞኛል ጀሞ። ወይኔ አርሰናል ጀሞ ከ20 ዓመት በኋላ ወደዚህ መድረክ ፋይናል ተመለስን። እንኳን ደስ አላችሁ። ወይኔ አልሐምዱሊላህ ጀማው አቡዬ ፍሬድ መልስ አሁን በሌለ ልትል ነው የሰጠው። ፍሬድ መልስ በቃ ፍሬድ መልስ። በጣም ደስተኛ ነኝ። እግዚአብሔርን ነው የምላችሁ። በቃ እኔ በአርሰናል በህይወት ይሄ ልጅ አርሰናል አይንቱ the final of the Champions League። እኔ በህይወቴ አርሰናልን ቻምፒየንስ ሊግ ላይ ገብቶ አይቼው አላውቅም። መጨረሻ ጊዜ አርሰናል ቻምፒየንስ ሊግ የገባው 2006 ነው። እኔ 3 ዓመቴ ኦልሞስት 4 ዓመት ሊሞላኝ አካባቢ ነው የዛን ጊዜ። ከዛ በኋላ ቻምፒየንስ ሊግ ፋይናል ገብቶ አያውቅም። ብሮ I am the happiest man አሁን ላይ ማለት በተለይ ደስታዬን ድርብ የሚያደርገው መሰላችሁ ሳካ ማግባቱ ነው። ከዚህ ለምን መሰላችሁ? ሳካ ይሄ 77 ለብሶ ዩሮፓ ሊግ ዴቢዩት ካረገበት ጨዋታ ጀምሮ ማለት ነው በቃ he was destined for this bro. I am the happiest person። በጣም በቃ በእውነት እኔ ደስታዬ 1-0 አሸንፈናል። እኔ ነግሬያችሁ ነበር አርሰናል ማለት ነው የዛኔ ሊቨርኩሰን ጋር ሲደርሰው ነው በቃ ፋይናል እንደደረሰ እርግጠኛ ነኝ። ግን seeing it happen ማለት ነው seeing it ይሄ እኔ በጣም አንተ ሃፒስ ነው። የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። አርሰናል ደጋፊዎች በሙሉ ላኩላችሁ ይሄን ቪዲዮ። ጋብሪኤል ነው የተከላካይ ነው ራያ ማለት ነው። እኔ ጋብሪኤልና ራያ ዲሲር ማለት እኔ ብቻ አይ ዶንት ኖ አሁን ቃላት የለኝም። በጣም ደስተኛ ስለሆንኩኝ ማለት ነው። እኔ ምን እንደምላችሁ አላውቅም። በቃ አርሰናልን ለመጀመሪያ ጊዜ ነው ቻምፒየንስ ሊግ ፋይናል ላይ ያየሁት። እኔ እኮ ነግራችሁ ነበር አርሰናል ኤፕሪል ላይ ነበረ ችግሩ። አሁን ሜይ ነው። ሜይ all the success come to my club። በቃ ይሄ እኔ I am the ዲቢ እንደምነግራችሁ አላውቅም። ብቻ ድርብድል ነው ደግሞ ለኛ። ትናንትና ሲቲ ነጥብ ጥሏል። ፕሪሚየር ሊጉ ላይም ደርሰናል። ቅድም የሆነ ቪዲዮ ሰርቼ ማለት ነው አርሰናል የፕሪሚየር ሊግ ፋይናል ደርሷል፣ ቻምፒየንስ ሊግ ፋይናል ዛሬ ማታ ይደርሳል ስል ኮሜንቱን ገብታችሁ አንብቡት። አይደርስም ምናምን ሲል የነበረ ሰው ላኩላችሁ። ብቻ አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። በቃ ዛሬ ቱዴይ በቃ በጣም የደስታችን ቀን ማለት ነው። ቢግ አፕስ ቱ ሳካ። ወይኔ ፈጣሪ ምን አይነት ምሽት ነው! እግር ኳስ ከአንድ ወጣት አሰልጣኝና ተስፋ ካላቸው ተጫዋቾች የበላችሁን ጉልበት የነጠቀችውን የደም ጠብታ ዛሬ በእጥፍ በዚህ ዓመት ቆጥራ ልትመልስ እነሆ ፋይናል ደረስን። ሚኬል አርቴታ በአመታት ማንም ተከትሎ ማንም ሁለተኛ ደፍሮ ተከታታይ ያልደፈረውን አንድ እኔ ነኝ ያለ አሰልጣኝ በመቶ ሚሊዮኖች ተጫዋች አምጥቶ የማስቀመጥ መብት ያለው ጥር ዝውውር ላይ የፈለገውን ተጫዋች የማምጣት መብት ካለው አሰልጣኝ ጋር ጉሮሮ ለጉሮሮ ተናንቆ ለፍቶ 4 ዓመታትን አሳልፎ በቬንገር እንኳን በአርሰናል ታሪክ ደግሞ ያልመጣን የቻምፒየንስ ሊግ ዋንጫ ለማምጣት የልፋቱን ውጤት ፕሪሚየር ሊግን ለመቀበል እነሆ ቀናችን ደርሶ የተሰበርን የተዘገፋን ያዘንን እራት ሳይበላ ያደርክ ማሊያህን የቀደድክም ኖርማል ይኸው ዛሬ ቀን ልትከስህ ነው ብራዘር ክለብህ እነሆ ይኸው ከስንት ጊዜ በኋላ ያን ሁሉ ድካምህን አሁን በዋንጫ ሊክስህ ፍጻሜ ደረስን። 90 ደቂቃ እንሟሟታለን። ጋይስ ፋይናል ደረሰ። አርሰናል ቻምፒየንስ ሊግ ፋይናል ደረሰ ማለት 1-0 አናስጠብቆ በስርዓት ፋይናል የሚገጥሙት ቡድኖች ባየር ሙኒክ ወይ ፒኤስጂ ነው ከባድ ቲም ነው ምናምን ነው፣ ግን አንድ ጨዋታ ነው ፋይናል። በኢየሱስ ክርስቶስ ፋይናል ደረሰ። ኮንግራ እመቤቴን ኮንግራ፣ ምንም አይደለም ከዚህ ውጭ ኮንግራ። ስለ ኳሱ ምናምን ኮንግራ እንደፈለጋችሁ መጨፈር ትችላላችሁ። እኔ ፍቃድ ሰጥቻችሁ። አሬ ይመቻችሁ በኢየሱስ ስም። ኮንግራ አንብብልኛ። we are the gunners ይታያል። we are the gunners ማለት ነው ቋጣሪ አረኛ ግን ግፋችን በመዳህነ እስከ ሌሊት አስቋጥረን አንድ ባዶ አውቀን ማለት ነው። እናቴ ትሙት እኔ እኮ ካገባን እንደማይገባብን እኮ እርግጠኛ ነበሩ። ሰከንድ ሃፍ ምን አይነት ስትራቴጂ ነው ያራመድነው?
ባናገባ እንኳን አይገባብንም የሚባል ነገር የለም። ከፉላም ጋር የተጫወቱን ጨዋታ ካስታውሳችሁ ፈርስት ሃፍ 3 አገባን የሚያስፈልገንን፣ ሰከንድ ሃፍ ባናገባ እንኳን አይገባብንም። ስለዚህ አይገባብንም ማለት ነው። ቋጣሪን እንደዚህ ሆነ አዳር በስንቱ ተቃጥላችሁ ትችሉታላችሁ በመድኃኒዓለም ማለት ነው። አድጉ ላውቀን ማለት ምን አይነት ፐርፎርማንስ ሚኬል አርቴታ መድኃኒዓለምን በጣም ነው የምትችለው። በጣም ክሬዲት ስለሚገባ ማለት ክሬዲትን እንሰጣለን በአግባቡ ማለት ሌላ ቪዲዮ ላሰራለታለሁ። ምን አይነት ማኔጅመንት ነበር ሰከንድ ሃፍ ያደረገው። ፈርስት ሃፍ የተጫዋቾቹ ቅያሪ በቃ በሙሉ እኔ በቃ አላቅም እግዚአብሔርን በቃ በጣም የሚገርም ነበር የተጫዋቾቹ ፐርፎርማንስ። ዴክላን ራይስ ሌላ ሌቭል፣ ቤን ዋይት እንደጠበቃችሁት የምር ዲስአፖይንት አድርጓችኋል። ቅያሪዎቹ ዙቢሜንዲ በስኬሊ ሜዳ ውስጥ በነበረባቸው ደቂቃዎች በጣም ጸደይ ጨዋታ ተጫውቷል። ከዛ ዙቢሜንዲ ተቀይሮ ገብቶ በጣም ጸደይ ጨዋታ ኢዜ ያን ያህል አልነበረም። ሰከንድ ሃፍ ኦዴጋርድን አስገብቶ በሰማም ካላፊዮሪ ዲፌንሳችን ማጋሊሽና ሳሊባ ስላለን እኛ በጣም መደሰትን እንጂ እድለኞች ነን። እግዚአብሔር ነው የምላችሁ። እግዚአብሔር ማጋሊሽና ሳሊባ የሚባሉ ተጫዋቾች ስላሉን በቃ እድለኞች ነን። ቤን ዋይት እንዳልኳችሁ ነው ከዚህ በፊት እንደጠበቃችሁት የምር ዲስአፖይንት አድርጓችኋል። ዲፌንሳችን ላይ ትንሽ ጥያቄ የምታነሱ በዛሬ ካላፊዮሪ ነበር። ካላፊዮሪን እይተው በቃ ስፈልግ የነበረው ካላፊዮሪ ቤንካፒን ቀየር ነበር ፈልገው ትንሽ ሳካ ሲቀየር ቅሬታ ፈጥሮብኝ ነበር ምናምን ውጤቱን ይዘነው ስለወጣ ነው። ምን በቃ ጉዳት እንደውም ብቻ መጸለይ ያለብን ማለት ለሚቀጥለው ጌም ደውስታም ስለሚያስፈልገን ማለት ነው። በጣም ነው የምንችለው። ሚኬል አርቴታ በቃ ያፍራቻ። እኔ ከሚኬል አርቴታ በጣም እያደነኩት የመጣሁት ያ ልክ ክሪቲሳይዝ የሚደረግባቸውን ነገሮች በሙሉ ዲሳይድ እያደረገ ነው የሚመጣው ማለት ነው። እግዚአብሔር በቃ እስከምን ይሆን አላረ ከ88 ጀምሮ ምናምን እኮ ነው አይደል ኢቭን መከላከል እንኳን የጀመረው። ከዛ ይሆን ፕሬሲንጋችን በጣም ጸዴ ነበር እያንዳንዱ ማለት በቃ ሰከንድ ሃፍ ከገባን በኋላ ራሱ የተጫወትንበት መንገድ ይሄ አፈግፍጎ የሚጫወተው ሚኬል አርቴታ አናውቀው ረስተነዋል እምላችሁ። በሌላ ቪዲዮ እንመለሳለን። በደንብ ኮፒ ሊንክ ሪፖስት አድርጉት። ፎሎ ማድረግ እንዳይረሳ። ይመቻችሁ። ከሞኒ ገነርስ ተሰደበ፣ ተዘለፈ፣ የትም አይደርስም ተባለ። ባየር ሊቨርኩሰንን ሲያልፍ ዝም ብሎ ነው ተባለ። ስፖርቲንግን ሲጥል አጋጣሚ ነው ደግሞ ይወድቃል። አሁን ቀጣይ አትሌቲኮ ማንን ይሰማል? ባርሳን ጥሎ ነው ተባለ። አሁን ደግሞ አትሌቲኮን አሸንፎ አርሰናል የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ ሆኗል። ወደድክም ጠላህም አሁን አርሰናልን ፍጻሜ ላይ ትመለከታለህ ወዳጄ። ይሄ ውዴታ ሳይሆን ግዴታ ነው። በሚያስገርም ሁኔታ ሲጀምር አርሰናል ቀድሞ ጎል ካገባ አገባለሁ አይታሰብም። የአትሌቲኮ ማድሪዷ ደጋፊ ታውቋት ነው ሜዳው ስታለቅስ የነበረው። ይሄም ማለት ነው ሲጀምር አትሌቲኮ ሌላ ከዚህ በኋላ የሁለት ጨዋታ ጊዜ ቢሰጡት 1 ጎል አያስቆጥርም፣ ያስታውቃሉ። እንደዚሁም አርሰናል ግን አንድ ያገባ ማለት ቻው ቼልሲ ነው። በቃ ሳይታለም የሚፈታው ነው ቁጭ ይላል ማለት ነው። ለማንኛውም አርሰናሎች የፍጻሜ ተፋላሚ ሆኗል። ነገ እጅግ በጣም አስገራሚውን ጨዋታ ከሚያልፈው ቡድን ጋር ለፍጻሜ የሚፋጠጥ ይሆናል ማለት ነው። ይሄ ለሚኬል አርቴታ ይገባው ነበር፣ ሆኗል። እንግዲህ ፍጻሜው ምን ይመለከተናል አብረን የምናይ ይሆናል ማለት ነው። ሀሳብ አስተያየት የእናንተ ነው። ሼር ኮፕ ሊንክ አይረሳ። ይመቻችሁ።